ሰላም ጤና ይስጥልን የተወደዳችሁ የቤንሸኮ ቴሌቪዥን ተመልካቾቻችን የከበረው ሰላምታችን በእያላችሁበት ይድረሳችሁ እንላለን። ከቤንሸኮ ቴሌቪዥን ዘውትር ማክሰኞ ወደ እናንተ የሚደርሰው ስርጭታችን እነሆ ጀምሯል። በዛሬው ዝግጅታችን የተለያዩ መሰናዶችን ወደ እናንተ እያደረስን አብረናችሁ ቆይታ የምናደርግ ነው የሚሆነው። ፕሮግራሙን በመምራት ሰለሞን ፈጠነ፣ ካሜራውን በመቆጣጠር ደግሞ ባልደረባዬ ግርማ ከበደ እንደዚሁም ደግሞ ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ የምናደርግ ነው የሚሆነው። ፕሮግራሞች ይኖሩናል ማለት ነው። ፕሮግራሞቹ ጊዜያቸውን ጠብቀው ወደ እናንተ ይደርሳሉ። በድጋሚ አብራችሁን ትሆኑ ዘንድ በአክብሮት ነው የምንጋብዛችሁ። እንግዲህ ወደ መጀመሪያው ፕሮግራማችን ከመሄዳችን አስቀድመን ስለ ቤንች ብሔር የዘመን መለወጫና የምስጋና በዓል ስለሆነ ቢስት ባር አጠር ያለ መረጃ ወደ እናንተ እናድረስ። ቢስት ባር ማለት የበኩር በዓል ማለት ነው። ቢስት ባር እንግዲህ የሚከበረው እህል ተሰብስቦ ከእህሎቹ የበኩር የሆኑ እህሎች ይሰበሰቡና ታላላቆች አባቶች እንደዚሁም ደግሞ የነገስታት ባላባቶች እነዚህ ሰዎች ይሰበሰቡና ባርከው ቀድሰው ከሰጡ በኋላ ያ እህል እየተቀመሰ ምግብ ተዘጋጅቶ ያንን ሁሉም እንደየ እድሜያቸው ከትልቅ ጀምሮ እስከ ትንሽ እስከ ህፃን ድረስ እየበሉት መጠጥ የተዘጋጀውንም እየጠጡት አብሮ ነው የሚያሳልፉት። ከዚህም ባሻገር ደግሞ ለበዓሉ የሚዘጋጁ የተለያዩ መጠጦች አሉ። ጠጅ አለ፣ ቦኬ አለ፣ ቦርዴ አለ። እነዚህን እየበሉ እየጠጡ አብሮ ሌሊቱን እየጨፈሩ ቀኑን ደግሞ እንደዚሁ እየጨፈሩ አብሮ የሚያሳልፉት በዓል እንደሆነ ነው አባቶች የሚናገሩት። ይህ በዓል ለረጅም ዘመናት ሳይከበር ከቆየ በኋላ ከ2016 ዓመተ ምህረት ጀምሮ እንደ አዲስ አንድ ተብሎ መከበር የጀመረ ሲሆን ዘንድሮ ለሶስተኛ ጊዜ ይከበራል ማለት ነው። ይሄ በዓል እንዴት ዘንድሮ ሊከበር ታስቧል የሚለውን አንድምታ የባልደረባችን በየነ ወርቁ ከዞኑ ምክትል አስተዳዳሪ አቶ መስፍን መንገሻ ጋር ቆይታ በማድረግ ተከታዩን መሰናዶ ይዞ ቀርቧል። ይህን ፕሮግራም ወደ እናንተ የምናደርስ ነው የሚሆነው። ይህን ፕሮግራም አድምጠን ተመልክተን ከተመለስን በኋላ በድጋሚ ከኛ ጋር የምንገናኝ ነው የሚሆነው። መልካም የአብሮነት ቆይታ። የዘንድሮ ዝግጅት ዘንድሮ ወደ አንድ አብይ ኮሚቴ ያለን 16 ንዑሳን ኮሚቴ ነው አደራጅተን እየሰራን ያለ ነው። እስካሁን 2 ዙር አክብረናል። የመጀመሪያ ዙር ላይ የመጀመሪያ ከመሆኑም የተነሳ የመጀመሪያን በሚባል ደረጃ አይደለም ያከበሩ ነው። አይዞይ በጣም የተሻለ በጣም እንዶ አክብሮ የተለመደ አይነት አድርገን አክብረናል። የሁለተኛው ዙር ላይም የመጀመሪያው ዙር ላይ የነበሩ አንዳንድ ስህተቶች አስተካክለን በጣም የተሻለ ተጽዕኖ ፈጣሪ በዓል ከፍ ብሎ የሚታይ በዓል አድርገን አክብረናል። ዘንድሮም 2018ም በጣም የተሻለ በዓል አድርገን ማክበራል ያከበር ነው። ኮሚቴ አቋቁመን ወደ ስራ ገብተናል። ይሄ ለየት የሚያደርገው እንደ ሌሎች አንድ ቦታ ላይ ብቻ የሚከበር አይደለም። ቢስት አንዱ የመጀመሪያ ቀን ጃጅ ላይ የሚከበር ነው። ኖርማል የሚከበር ጃጅ ላይ የሚከበር ነው። ሁለተኛው ላይ ሚዛን አማን ከተማ ላይ አማን አየር ማረፊያ ሜዳ ላይ የሚከበር ነው። ዘንድሮ ያዝነው ከበፊቱ ይልቅ ዘንድሮ ጃጅ ዶ የሚያከብር ሰው አንዱ የበዓል ገቢ የሚገኝበት ከመሆኑ የተነሳ ሸቤንች ላይ አድሮ ተደስቶ አድሮ ተጫውቶ እዛ በዓል አክብሮ አካባቢ ላይ የሆነ አንድ ከፍ የሚያደርግ ለውጥና ስራ ነው የሚያሳየው ማለት ነው። ይሄ የኢኮኖሚ መነቃቃት ይፈጥራል። ይሄንም ስራ ሰርተን ዘንድሮ ከበፊቱ የተለየ ሂደዛ አድረን አክብረን ተደስተን ውለን የምንመጣው በዓል መሆን አለበት ብለን እሱን አንድ ይዘን እየሰራን ነው። ይሄ በዓል እንግዲህ ህብረተሰቡ በራሱ ከራሱ አውጥቶ የሚያከብር በዓል ነው። የህብረተሰብ በዓል በመሆኑ አካባቢ ላይ ያለው ማህበረሰብ ከአካባቢ ውጭ ያለው ማህበረሰብ ደስ ብሎቱም ደስ ብሎኛል ብሎ ይህንን ድጋፍ ለማድረግ የሚፈልጉ ሰዎች አሉ። ይህንን ሀብት አሰባስበን
እያከበርን ያለው በዓል ነው። ዘንድሮም በተለየ መንገድ ይሄንን ሀብት ሰብስበን በዓሉን ከበፊቱ በጣም ከፍ ያለ በዓል አድርገን ማክበር አለብን ብለን ኮሚቴ አዋቅረን በሁሉም ወረዳ ሁሉም የኛ ከተሞች ላይ ስምርት ሰተን በአንድ ጎኑ በየአመቱ ውይይት መደረግ አለበት። በየአመቱ ውይይት የተደረገ መሄድ አለበት። ይሄ ማቆም የለብንም። ከህፃናት ጀምሮ ትምህርት ቤት የሚገባ ህፃናት ቢስት ምንድነው ሲባል ስለ ቢስት የተነተነ የሚናገር ቢስት የኔ እኮ ነው የሚል ቢስትን የራሱ አድርጎ በቢስት ውስጥ ያደገ ትውልድ እንዲሆን ከማድረግ አንፃር በየአመቱ እንደዚህ ውይይት የተደረገ መሄድ አለበት የሚል ስራ ጀምረናል። አሁንም ያስኬድን ነው፣ አላቆምንም። ዘንድሮም እሱ አንድ ነው። ሁለተኛ የገቢ አሰባሰብ በሁሉም የኛ ወረዳ ከተሞች ስራ መሰራት አለበት ብለን ገቢ ማሰባሰብ ስራ ተጀምሯል። ተጠናክሮ በአጭር ቀን ውስጥ ይሄንን ጨርሰን በአጭር ቀን ውስጥ ውጤታማ ስራ ሰርተን በዓሉን ማክበር አለብን ብለው ወስነናል። በዓሉ የጥር ወር የመጀመሪያ ቀን ላይ የሚከበር በዓል ነው። የጥር መግቢያ የመጀመሪያ ሳምንት ውስጥ የሚከበር በዓል እንዲሆን ነው አድርገው ወሰነው። ይሄ ምንድነው? ቢስ ብለን ከወሰነው ጋር የሚገናኝ ነው። ቢስ ምንድነው? እህል ደርሶ ጤፍ ደርሶ ታናሽ ወዞ ለታላቅ አቀምሶ አምጥቶ ለራሱ የሚቀምስበት በዓል ከመሆኑ ጋር የተያያዘ ጤፍ ተለቅሞ የሚያልቀው ወደ ታህሳስ አካባቢ ሙሉ ስለሚያልቅ የጥር የመጀመሪያ ወር ላይ ይሄንን በዓል ማክበር አለብን ከቢስት ጋር የሚገናኝ በመሆኑ ይሄ ጥር የመጀመሪያ ወር ብለን ዘንድሮ ምንድነው ያደረግነው? ቀናቶችን ሄደን በደንብ አይተን ስንሄድ ጥር 4 እና 5 ጊዜው ይዘናል። ጥር 4 እና 5 ዘንድሮ ይሄን በዓል እናከብራለን ብለን አስበናል። አምና ያከበርነው ጥር 5 እና 6 ነው። ዘንድሮ ጥር 4 እና 5 ነው። እስከ 7 ባለው ውስጥ የሚከበር ስለሆነ 3 እና 4ም ሊሆን ይችላል፣ 4 እና 5 ሊሆን ይችላል፣ 5 እና 6ም ሊሆን ይችላል። ግን ደግሞ ምክንያታዊ በሆነ መንገድ የዘንድሮ በዚህ ደረጃ የሚከበር በዚህ ቀን የሚከበር በዓል መሆኑን ወስነን ወደ ስራ ገብተናል። በጣም የተሻለ ስራ የሰራን ነው። ሁሉም ንዑሳን ኮሚቴዎች የራሳቸውን አጠቃላይ ስራ በተሻለ በፍቅር በደስታ እየሰሩ እየሄዱ ያሉበት ሁኔታ አለ። እኛም እንደ አበ ኮሚቴ እየገመገምን ስር ከስር ክትትል ያደረግን ድጋፍ እየሰጠን እየሄድን ያልንበት ሁኔታ ነው ያለው። በዓሉ እንዳልኩት በጣም ሰላማዊ በዓል እንዲሆን እስካሁን ድረስም በሰላም ነው የመጣው። የተለየ ነገር የለም። እውነት ለመናገር በደስታ በፍቅር በጣም በፍቅር የሚያከብረው እኛ ከጠበቅነው በላይ ነው። በፍቅር ይህም በዓል የሚያየው በውስጡ ቅድም እንደተባለው የሃይማኖታዊ ጉዳይ ጋር ተያይዞ የሚያነሳ ቢኖርም ትክክለኛ ሃይማኖት ያለው ሰውና የቤተክርስቲያን መሪዎች ጋር ለምን አሰብም ምትሰማው ባይዞይ ማል ላይ ያሉ እዚህም ሲመጣ እዚህም ሲሄድ እዚህም የሚሉ ሰዎች ጋር ነው እንጂ ትክክለኛው ተገናኝተ ምን ሐሳብ አላችሁ ስትል እኛ በጣም እናቃለን ብሎ በደስታ ነው ሁሉም ሰው የሚቀበለው። ይሄንን ደግሞ ሁሉም ህብረተሰብ ከህፃናት ከአዋቂ ሁሉም አጠቃላይ ማህበረሰብ ይሄ በዓል በደስታ የሚታለፍ በዓል በመሆኑ ጋር ተያይዞ ሁሉም ለአካባቢ ሰላም ዘብ መቆም አለበት። በዓል ለማክበር የሚመጣ አካላት አንድም ነገር ከኪሱ መርፌ የሚወሰድ ሰው መኖር የለበትም። እዚህ ላይ ሁሉም የህብረተሰብ እዚህ የሚሳተፍ አካላት ከጸጥታ አካላት ባለፈ ሁሉም ኃላፊነት መውሰድ እንዳለበት ነው የሚሰማኝ። ይሄ ጥሪ የምናስተላልፈው በፊትም የመጣን ያለው የምናስተላልፈው ይሄን ነው። የበዓሉን ገጽታ ለማጥፋት ሆን ብሎ ይሄን የሚሰራ ሰው ይጠፋል ተብሎ ባይወሰድም ግን ይሄንን በደንብ መስራት ሁሉም ህብረተሰብ ባለበት ደረጃ መውሰድ ኃላፊነት መውሰድ የሰላምና ደህንነቱን ማስጠበቅ ሌላ ችግር እንዳይፈጠር ማድረግ ግልጽነት መፍጠር ባለበት ስለ ቢስት ግልጽ የሆነ አካል ግልጽ ያልሆነ አካል ካለ ባለበት ግልጽ እንዲያደርግ ነው ጥሪ የምናስተላልፈው።
ባለበት አዋቂ ለህፃናት ሀገር ሽማግሌ ለገባው ለሃይማኖት መሪ ለገባው ለወጣት ታላላቅ ሰዎች ይሄንን ከቢስት ጋር በጣም ቁርነት ያላቸው ከመሆኑ ጋር ተያይዞ ግልጽ ላልሆነ አካላት ግልጽነትን እየፈጠረ በዚህም ደግሞ የሀብት አሰባሰቡን በጣም በተጠናከረ መንገድ የራስ ኃላፊነት ወጥቶ ሁሉም ማህበረሰብ በሀብት አሰባሰብ ላይም እንዲሳተፍ በግልጽ ላይም እንዲሳተፍ በበዓሉ ሰላም ላይም እንዲሳተፍ ነው ጥሪ የምናደርገውና ይሄንን በዓል በዩኔስኮ ለማስመዝገብ ታች ያለው ከታች ጀምሮ ሁሉም የህብረተሰብ ክፍል የራስ አድርጎ እንዲያከብር በዓሉ የቤንች ብሔር የዘመን መለወጫ በዓል ነው እንጂ የቤንች ብቻ በዓል አይደለም። በአካባቢ ያለው አጠቃላይ ማህበረሰብ የሚያከብረው ተደስቶ የሚውልበት በዓል ነው። ይሄ ሌላ ነቀፈታ የሌለው በዓል እንዲሆን አድርገን ሰርተን በፍቅር የሚያከብረው በዓል አድርገን ማሳደግ አለብን አንዱ ብለን ይሄ ሁሉም ሰው ተደስቶ አሁን ከቤንች ብሔር በላይ አካባቢ ያለው ማህበረሰብ ቢስመጣ ሲባል በጣም የሚያደምቀው የአካባቢ ማህበረሰብ ነው በብዛት። ይሄ አንዱ የምናስበውን የሚያሳካ መንገድ ነው ብለን ወስተናል። ሁሉም በግልጽኝነት ሆኖ ብሔሩ የኔ ነው የኔ የሚገልጽ ነው። ከህፃናት ጀምሮ አዋቂ ሁሉም ምሁራን፣ ሃይማኖት ሀገር ሽማግሌ፣ የአርሶ አደር ክፍል በሙሉ በደስታ አክብሮ የራስ መሆኑ ለዓለም አሳውቆ አንድነት ፍቅርን ከፍ አድርጎ እንዴት ከማድረግ አንፃር በጣም እዚህ ላይ ትኩረት ሰርቶ ሁሉም የብሔሩ ተወላጅም በጣም ኃላፊነት ባለው መንገድ ሰርተን ለዩኔስኮ ማስመዝገብ የምንችልበት መሰረት የጣልን መሄድ አለብን ብለን ዘንድሮም በልዩነት አልሰለችንም። ተጨማሪ ሰነዶችን ያዘጋጀን ተጨማሪ ግልጽነትን የፈጠርን ተጨማሪ ፍቅር እንዲኖረው ያደረግን ህዝብ ዘንድ በጣም ተቀባይነት አለ። አሁንም ከፍ ያለ ሁሉም ግልጽ ሆኖ የራሱ አድርጎ ተደስቶ የሚያከብር በዓል አድርጎ ከመሄድ አንፃር አሁንም ዘንድሮ ተጨማሪ ስራ እየሰራን ያስኬድን ስለሆነ ከፍ አድርጎ ማክበር አስፈላጊ ነው። እሱ አንደኛው መስፈርቶችን ያሟላ ከመሄድ አንፃር በጣም አሪፍ ነው ከመሄድ አንፃር እሱንም ትኩረት አድርገን እየሰራ ነው። ዋናው ባህሩ የሰላም አድርጎ ማስከበር ባህሉ ላይ አላስፈላጊ የሆነ ገጽታ እንዳይኖር ማድረግ ፖዚቲቭ ማስደረግ የደስታ የሰላም ማስደረግ ሁሉም ተቀብሎ የሚያከብሩ ባህል ማድረግ እሱ አንዱ ዩኔስኮ ውስጥ የማስመዝገብ ፓርት ላይ ማይታካ ሚና ስለሚጫወት እሱንም በጣም በትኩረት አድርገን ሰርተን ይሄን ነው። እስካሁን ድረስ የገጠመን ነገርም የለም። የተለየ ቀረ ብዬ ማስተላለፍ የምፈልገው ነገር ባይኖርም ይሄንን በዓል ያው በሁለቱም ቦታ ላይ የተሳካ በዓል እንዲሆን እዚህ ውስጥ መጥቶ በዓሉን አክብር ተብሎ የግድ የብሔር ልጆች ላይጠራ ይችላል። እዚህ ላይ ሁሉም የሚመለከተው አካላት ተሳትፎን በማድረግ አንድነት በመፍጠር በመከባበር በመደማመጥ ይህንን በዓል የተሻለ እና ተጽዕኖ ፈጣሪ በዓል እንዲሆን ከማድረግ አንፃር ስራውን የተጀመረው ስራ በውጤታማነት መጨረስ አለብን የሚል ጥሪ ነው ማስተላልፈው። ተመልካቾቻችን ተመልሰናል ከፕሮግራሙ ማለት ነው። እንግዲህ ቀደም ሲል ወደ እናንተ ያደረስነው ስለ ቢስት ባር የተዘጋጀ ፕሮግራማችንን ነበረ። እንግዲህ ቢስት ባር ዘንድሮ አምናና አቻምና የቤንች ብሔረሰብ መገኛ ነው። የቤንች ብሔረሰብ ነገዶች የሚባሉ 3 ነገዶች አሉ። ሜርቴት፣ ቤንች ቴት እና ሼቴት መነሻ ናት ከምትባለው ከሼቤንች ወረዳ ዣዥ ቀበሌ እና እንዲሁም ደግሞ የብሔረሰቦቹ አባቶች የእጅ አሻራ ነው ተብሎ ቅርስ ነው ተብሎ በሚታወቀው የአማን አውሮፕላን ማረፊያ ሜዳ ላይ ተከብሮ ነበረ። ዘንድሮም በእነዚሁ አካባቢዎች በድምቀት እንደሚከበር
ይታሰባል። ለዚህም ቅድመ ዝግጅት እየተደረገ እንደሚገኝ ነው ቀደም ሲል የዞኑ ምክትል አስተዳዳሪ መረጃ ያደረሱን። እንግዲህ ከዚህ ፕሮግራም ተመልሰን አሁን ደግሞ ወደ ሌላ ፕሮግራማችን ከማለፋችን አስቀድመን እንግዲህ በዚህ በቢስት ባር አከባበር እንዲሁም ደግሞ ቢስት ባር ምንድነው የሚለውን የቤንች ብሔረሰብ ዘፋኝ ወይም ደግሞ ሙዚቀኛ አርቲስት ፍቃዱ ዘሃ ወይም ደግሞ በቅጽል ስሙ ፍቃዱ ዜዋ በመባል የሚታወቀው አርቲስት የዘፈነው ሙዚቃ ወደ እናንተ የምናደርስ ነው የሚሆነው። እሱም ቢስት ባር ወይም ደግሞ ቢስት ባሪ አታ ቢስት ባር መጣ፣ አብረን እናሳልፍ፣ አብረን እንደሰትበት የሚል መልእክት ያለው ሙዚቃ ነውና ይህን ሙዚቃ ተጋበዙን። ከሙዚቃው በኋላ ተመልሰን የምንገናኝ ነው የሚሆነው። በድጋሚ መልካም የአብሮነት ቆይታ ተመኘን። ወይደ ሲሰርጉሾ ሲሶ ሲስኩሾ ሲሶ verga bestagosh bist barishikao doshatao Kamsa ista dove sei do ton tangi dove sei what's up shara galo what's up odo Agamusho, Segamusho, Yeiskendo, Yarguskendo, Barskuskendo, Bitzvareshi, 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 what's up, Shwada, Shwada Galo, what's up?
የተወደዳችሁ የቤንሸኮ ቴሌቪዥን ተከታታዮቻችን የቤንሸኮ ቴሌቪዥን በቴሌቪዥን ወደ እናንተ ከሚደርሰው ባሻገር በፌስቡክ፣ በቲክቶክ፣ በቴሌግራም እና በዩቲዩብ ፕላትፎርሞቻችን ወደ እናንተ ይደርሳልና በእነዚህም አማራጮች ልታገኙን ትችላላችሁ። በእነዚሁ ጎብኙን። መልካም የአብሮነት ቆይታ ተመኘን። በድጋሚ እንግዲህ አሁንም ቆይታችሁ ከኛ ጋር ይሁን። ተመልሰን የምንገናኝ ነው። በድጋሚ መልካም የአብሮነት ቆይታ። በአስገራሚ ተፈጥሮ የታጀበው ለምላሜን አብዝቶ የተቸረው ለኑሮ የሚመች ድንቅ መልክዓ ምድር አለው የቤንች ሸኮ ዞን። የቤንች ሸኮ ዞን ብዝሃነትን በማቀፍ ህብረ ብሔራዊነትን በማስተናገድ የሀገራችን ብሔር ብሔረሰቦች በፍቅርና በአብሮነት የሚኖሩበት የትንሿ ኢትዮጵያ ተምሳሌት ዞን ነው። የቤንች ሸኮ ዞን ዓመቱ ሙሉ በቂ ዝናብ ያለው ሲሆን በአትክልትና ፍራፍሬ ሀብቱም እንዲሁ የታወቀ አካባቢ ነው። የሐዝቅን ዋሻ፣ የውሲቃ ፍል ውሃ፣ የቱሉርጃና የጋይሽማ ጥብቅ ደኖች ለዞኑ ተፈጥሮ ከቸረቻቸው በርካታ ጸጋዎች ውስጥም ላብነት ተጠቃሽ ናቸው። ታዲያ ወደ ዞኑ ለሚመጡ ሁሉ የሚዛን አማን ዓለም አቀፍ አውሮፕላን ማረፊያ በመጠናቀቅ ላይ ሲሆን ከአየር ትራንስፖርት በተጨማሪ ሁሉንም አይነት የየብስ ተሽከርካሪዎች መዳረሻ በመሆኑ የመጓጓዣ ነገር አያሳስቦትም። በዞኑ በሆቴልና ቱሪዝም ዘርፎች ሰፊ የሆነ አቅም ያለው ሲሆን የገበታ ለትውልድ አካል የሆነው የደንቢ ሎጅን ጨምሮ ደረጃቸውን የጠበቁ ባለ 4 ኮከብ ሆቴሎችና የእንግዳ ማረፊያዎችም በከተማው በብዛት ይገኛሉ። ዞኑ ፍጹም ሰላማዊ ነው። ሀገሬው ደግሞ ሰው ወዳድና እንግዳ አክባሪ በመሆኑ ምንም ሐሳብ አይግባችሁ። ወደ ቤንች ሸኮ ዞን መጥተው በተለያዩ የግብርና ልማት ስራዎች በከተማዋ ባለው የሆቴልና ሌሎችም የአገልግሎት ዘርፎች እንደ ምርጫው በፈለጉት የኢንቨስትመንት አማራጮች መሰማራትና ማልማት ለሚፈልጉ ባለሀብቶች ደግሞ የዞኑ አስተዳደርም ዞትር ለእናንተ በሩን ክፍት አድርጎ ይጠብቃችኋል። በተጨማሪም አልሚ ባለሀብቶች በዞኑ ካለው ምቹ የኢንቨስትመንት አማራጮች ውስጥ በጤና ልማት ስራ፣ በትምህርት ልማት ስራዎች፣ በትራንስፖርት አገልግሎት ስራዎችን ቢሰማሩ እጅግ ትርፋማ እንደሚሆኑ አንጠራጠርም። የዞኑን እድገትና እምቅ የመልማት አቅም ተከትሎ የተመሰረተው የቤንች ሸኮ ማህበረሰብ ቴሌቪዥን የአካባቢውን ጸጋዎች፣ የብሔረሰቦችን ባህልና እሴቶች እንዲሁም ትውፊቶች ለዓለም በማስተዋወቅ ትልቅ ኃላፊነት ተጥሎበታል። መልካም እሴትን እንገነባለን። የቤንች ሸኮ ማህበረሰብ ቴሌቪዥን። ከዚህ በማስከተል አንድ ስለ ማርበርግ የተዘጋጀ ፕሮግራም አለን። ይህን ፕሮግራም ወደ እናንተ ከማድረሳችን በፊት አንዳንድ መረጃዎችን ወደ እናንተ አድርሳለሁ። ማርበርግ እንግዲህ በ1967 ዓ.ም በጀርመን ከተማ ጀርመን ውስጥ በምትገኝ አንድ ከተማ ማርበርግ በምትባል ከተማ ማርበርግ በሽታ እንደተገኘ ነው የሚታመነው። እንግዲህ የዓለም ጤና ድርጅት ይሄ በሽታ አደገኛ በሽታ እንደሆነ ገዳይ በሽታ እንደሆነ ነው ያሳወቀውና ይሄ በሽታ የተለያዩ ምልክቶች አሉት። እነዚህ ምልክቶች ከባድ ራስ ምታት፣ ከባድ ትኩሳት፣ እንደዚሁም ደግሞ ድካም እና እንደዚሁም ደግሞ በሰውነት ላይ የሚያሳክኩ ከባድ የማሳከክ ምልክቶች አሉ። ከዚህም ባሻገር ደግሞ በሽታው እየጸና በሚሄድበት ሰዓት ራስን የመሳት እንደዚሁም ደግሞ የመቃዠትና የተለያዩ ባህሪዎችን ያሳያል ማለት ነው። በሽታው እስከ 50% ገዳይ እንደሆነ ነው የሚታወቀው። ይሄ በሽታ ከሌሊት ወፍ ወደ ሰው የተላለፈ በሽታ እንደሆነ ነው የሚነገረውና ይሄ በሽታ እንግዲህ በቅርቡ በሀገራችን በደቡብ ክልል ደቡብ ኦሞ ዞን እንደተከሰተ ይታወቃል። ይህም በሽታ የፌዴራል ጤና ሚኒስቴርን ጨምሮ የዓለም ጤና ድርጅት፣ የክልሉ ጤና ቢሮ እንዲሁም ደግሞ የዞኑና በየአካባቢ ያሉ የሀገራችን በተለያዩ ክልሎች ያሉ የጤና ቢሮዎች ለዚህ በሽታ ጥንቃቄ ሲያደርጉ ነበር። ለህብረተሰቡም ግንዛቤ ሲሰጡ ነበርና በዚህ በሽታ ላይ ያተኮረ ፕሮግራም ነው ባልደረባችን ቡዛየው አሰሳኝ ወደ እናንተ ለማድረስ መሰናዶውን አጠናቆ የቀረበውና ይህን ፕሮግራም ወደ እናንተ እናደርሳለን። ተጋበዙን። ከፕሮግራሙ ጠቀም ያለ መረጃ እንደምታገኙ ተስፋ እናደርጋለን። በድጋሚ መልካም የአብሮነት ቆይታ። የቫይረሱ መነሻ
የሌሊት ወፍ ስለመሆኗ የተረጋገጠ ሀቅ ነው። ቫይረሱ የተገኘው ጀርመን ውስጥ ማርበርግ በምትባል ከተማ ነው። ቫይረሱም ስያሜውን የወሰደው ከከተማዋ እንደሆነም ይነገራል። በሽታው ከተከሰተበት ጊዜ አንስቶ በርካቶችን ለሞት ይዳርግ እንጂ በሽታውን ለመከላከል በተደረገው ጥረት የአብዛኞችን ሕይወት መታደግ ተችሏል። ይሁን እንጂ እስካሁን ቫይረሱ በዓለም ላይ ሙሉ በሙሉ ባለመጥፋቱ ድንገት እየተከሰተ የሰዎችን ሕይወት መቅጠፉን ቀጥሏል። በሀገራችን የማርበርግ ቫይረስ በሽታ ከተከሰተበት ጊዜ አንስቶ መንግስት የመከላከሉንና ግንዛቤ መስጠቱን ስራ እያከናወነ ይገኛል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የማርበርግ ቫይረስን ለመከላከል ሰፊ ስራዎች እየተሰሩ ሲሆን ስራው እየተሰራባቸው ካሉ ዞኖች ደግሞ የቤንች ሸኮ ዞን ተጠቃሽ ነው። በዞኑ የማርበርግ ቫይረስ በሽታን በመከላከልና መሰል ስራዎች ዙሪያ ላይ ያተኮረ የግንዛቤ ማስጨበጫ መድረክም ተካሂዷል። በመድረኩ የተገኙት የዞኑ አስተዳደር ጽሕፈት ቤት ኃላፊና የዋናው አስተዳዳሪ ተወካይ ሀገራችን የገጠር ትራንስፎርሜሽን እቅድን ለማሳካት እየሰራች መሆኗን አመልክተዋል። የገጠር ትራንስፎርሜሽን አጀንዳዎችን ዜሮ ግብ የሚባል አለ። ዜሮ ግብ እነዚህ በሽታ ተላላፊ በሽታዎች ቅድም እንደተባለው ለበርካታ ዓመታት ክትባት ሲሰጥ ቆይቷል። እንግዲህ አሁን ቅድም እንደተገለጸው ወደ ዜሮ ማምጣት ተብሎ ተቀምጧል። እንደዚህ አይነት ወደ ዜሮ የሚቀነሱ ወደ ዜሮ የሚመጡ በርካታ አጀንዳዎች በርካታ ግቦች አሉ ማለት ነው። በገጠር ትራንስፎርሜሽን አጀንዳዎች ውስጥ አንዱ የጤና ነው። በዞኑ የማርበርግ በሽታን ለመከላከል የሚያስችሉ ተግባራት እየተከናወኑ መሆኑንም ተናግረዋል። ማርበርግ በሽታ ጋር በተያያዘ መንገድ ቅድመ ዝግጅት ስራዎችን መስራት አለብን። ችግሮች ይመጣሉ። ትላንትና ችግሮች መጥቶ አሳልፈናል። ኮሮና ተከስቶ ያው ዱብዳ በዛን ሰዓት ዱብዳ ቢሆንም እንዴት ዞኑ ተቀናጅቶ እንዴት የጤና መመሪያው የጤና ማኔጅመንቱ የሚመለከታቸው አካላትም ተቀናጅቶ እንዴት ያን ችግር እንደተወጣ እናውቃለን። ችግሮቹ ሊመጡ ይችላል። ግን ችግሮቹ ሲመጡ እንዴት ነው ችግሮቹን ፌስ ማድረግ ያለብን፣ ቅድመ ዝግጅት ስራዎችን እንዴት መስራት ያለብን፣ ያሉን መዋቅሮችን እንዴት ነው መነቃነቅ ያለብን የሚለው ነገር ነው ትልቁ አጀንዳ ማለት ነው። ስለዚህ እንግዲህ እግዚአብሔር ከረዳን በዚሁ ችግሮቹ ሊገታና ሊቆም ይችላል። ካልሆነ ደግሞ ሊስፋፋም ሊመጣም ይችላል። ያው ምልክቶችም ሌሎችም አሉ የሚባል ነገር ስላለ ለዚህ ይሄ ከሆነ እንዴት ነው ማድረግ ያለብን? በመደንገጥ በመሸበር ሳይሆን ግን ትኩረት ሰጥተን እንዴት አድርገን ይህን ችግር ፌስ ማድረግ አለብን። መንግስታችን ሲያስቀምጥ የሚመጡ ችግሮችን እንደምቹ ሁኔታ ተጠቅሞ ስራ መስራት ነው የሚል መሪ ስላለ በዚህ መልክ እኛ እዚህ የተሰበሰብን ሰዎች ጥቂት ብንሆንም መረጃውን በደንብ ተለውጦ ታች ወርደን ደግፈን ታችኞችን አቋም አስይዘን ቅድመ ዝግጅት ስራዎችን የመከላከል ስራዎችን ማድረግ የሚገባን ነገሮችን ሙሉ አቅማችን ተጠቅመን መስራት አለብን ነው ትልቁ እና ዋናው የዚህ የአዲሱ የማርበርግ ወረርሽኝ በሽታን አስመልክቶ ዝርዝር ያለ ሀሳቦችን አቶ ሄኖክ አስተላልፏል ማለት ነው። ይህን መነሻ አድርገን በትኩረት እንሰራለን። በዞኑ ቫይረሱን ለመከላከል ከግንዛቤ ማስጨበጥ ጀምሮ ሰፊ ስራዎች እየተሰራ እንዳለ የዞኑ ጤና መምሪያ ኃላፊ ጠቁመዋል። በጂንካ ከተማ ላይ ወይም በደቡብ ኢትዮጵያ ክልል ላይ የተከሰተው ማርበርግ ወረርሽኝ